ሕማማት ደራሲ ዲያቆን ሄኖክ ኃይሌ አዘጋጅ ገብረ መስቀል ወርቅነህ ተንገላታ የሁላችን ጌታ አዳም ቅጠል በልቶ ባመጣው በሽታ ክፍል 24 አምላኬ አምላኬ ለምን ተውኸኝ? በ9 ሰዓትም ኢየሱስ ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ በታላቅ ቃል ጮኸ። ይህም አምላኬ አምላኬ ለምን ተውኸኝ ማለት ነው። በዛውም ከቆሙት ሰዎች ሰምተው ይህስ ኤልያስን ይጠራል አሉ ይለናል በማቴዎስ ወንጌል ምዕራፍ 27 ቁጥር 46 ላይ። ይህ የጌታችን ጩኸት ለብዙ ጥያቄዎቻችንና ምርምሮች ምክንያት የሆነ የመስቀል ላይ ንግግር ነው። ጌታችን በእርግጥ አባት ሆይ ብሎ ፈንታ አምላኬ አምላኬ ብሎ ስለምን ተጠራ? አምላኬ ያለው ማንን ነው የሚል ጥያቄ ያስነሳል። እግዚአብሔር አብን ነውን? እግዚአብሔር መንፈስ ቅዱስን ነውን? ወይንስ የራሱ አምላክነት ተለይቶት ነው ተብሎም ጥያቄ ሊያስነሳ ይችላል። ተውኸኝ ማለት ምን ማለት ነው? በዛች ቅጽበት ተውኸኝ የሚያስብል ምን ተከሰተ የሚሉ በርካታ ጥያቄዎችንም የሚያስነሳ ቃል ነው። ጌታችን በመስቀል ላይ ለምን ተውኸኝ ብሎ የተናገረው ለእግዚአብሔር አብ አይደለም። ምክንያቱም በየትኛውም ቅጽበት አብ ከወልድ ተለይቶት አያውቅምና ነው። ሌላው ቀርቶ በራሱና በባህሪው አባቱ ፈቃድ በመስቀል ላይ መከራ በሚቀበልበት ሰዓት እግዚአብሔር አብ ከወልድ አልተለየውም። ይህንን ጌታን ራሱ አስቀድሞ ለሐዋርያቱ እያንዳንዳችሁ ወደ ቤት እንደምትበታተኑ እኔንም ለብቻዬ የምትተውባት ሰዓት ይመጣል፣ አሁንም ደርሷል። ነገር ግን ከአብ ከኔ ጋር ስለሆነ ብቻዬን አይደለሁም ብሎ ነግሯቸው ነበር ይለናል በዮሐንስ ወንጌል ምዕራፍ 16 ቁጥር 32 ላይ የታተተው ምንባብ። አምላኬ አምላኬ ለምን ተውኸኝ ያለው አንዳንድ መናፍቃን እንደሚሉት በመስቀል ላይ ስለ አምላክነቱ ከስጋው ተለይቶት አምላክነቴ ለምን ተውኸኝ ለማለት አይደለም። የመለኮትና የስጋ ተዋህዶም እንደ ክፉ ወዳጅ በመከራ ቀን መለያየት ያለበት ተዋህዶ አይደለም። ያለመለወጥ፣ ያለመለያየት፣ ያለመከፈል የሆነ ፍጹም ተዋህዶ ነው። ስለዚህም ለምን ተውኸኝ በሚለው ንግግሩ ጌታችን የተናገረው አምላክነቱ ትቶት አይደለም። ይሄ ሁሉ ካልሆነ ታዲያ ጌታ ለምን ተውኸኝ ብሎ የጮኸው ለምንድን ነው የሚል ጥያቄ ኦርቶዶክሳውያን አበው ክርስቶስ የጮኸው የራሱን ሳይሆን የአዳምን ጩኸት ነው፣ ለምን ተውከኝ ያለውም በሲኦል በተተወ በአዳም ቦታ ሆኖ ነው ሲሉ በአንድ ቃል ይመልሳሉ። አምላኬ አምላኬ ለምን ተውኸኝ ሲል ለአንዳንዶች እንደሚመስላቸው እርሱ በአባቱም ሆነ በራሱ መለኮትነት የተተወ ሆኖ አይደለም። ፈርቶ ራሱን ከስቃይ ለማላቀቅ እየጮኸም አይደለም። የተተወነውን እኛን፣ የተረሳነውን፣ የተዋረድነውን እኛን ነበር። ሰው በመሆኑ ምክንያት ክርስቶስ እነዚህን ቃላት ከኛ እንዳንዱ ሆኖ እንደተናገረው እናስተውላለን። የማይሰቃይ እርሱ ስለኛ በስጋ መከራን ተቀበለ፣ በመጮሁ ምክንያት ከተተውንበት ተነሳ ይላል ቅዱስ ቄርሎስ። ቅዱስ ጎርጎርዮስም ያሉት አባቶች ለየብቻው ለመጥቀስ በሚያስቸግር ተመሳሳይ ቃል ተናግረዋል። ጌታችን በሲኦል ውስጥ የተተወነውን የሰውን ልጅ የዘመናት ጩኸት ጮኸ። ይህ ጩኸት ራሱን ከሞት ለማዳን ሳይሆን ሞትን የሞተውን የሰው ልጅ ከሞት ለማዳን ያደረገው ነበር። እርሱም በስጋው ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባር ጋር ጸሎትና ምልጃን አቀረበ። እግዚአብሔርንም ስለመፍራቱ ተሰማለት የተባለለት ስለዚህ ዕለት ነበርና በዕብራውያን መልእክቱ ምዕራፍ 5 ቁጥር 7 ላይ ብርቱ ጩኸት የተባለውም ዳግመኛ መጮህ የማያስፈልገው ለዘላለም የሚሆን ግዳጅ የሚፈጽም የማያዳግም ልመና በመሆኑ ሲሆን ተሰማለት የሚለውም ቃል ደግሞ ከሞት አድነኝ ያለው ለራሱ አለመሆኑን ያረጋግጥልናል። ምክንያቱም በዕለተ ዓርብ ጌታችን ከሞት አልዳነም፣ ነገር ግን የኛንም ከሞት መዳን የራሱ አድርጎ ለምን ተውኸኝ ብሏልና ተሰማለት ተባለ። ጌታችን አምላኬ ብሎ በሚናገርበት ጊዜ እየተናገረ ያለው ስለ ስጋው መሆኑም ሌላው ነጥብ ነው። አምላኬ አምላኬ ለምን ተውኸኝ በሚለው መዝሙር ነገር
የምናገኘው ከእናቴ ሆድ ጀምሮ አንተ አምላኬ ነህ የሚለው የዳዊት የትንቢት ቃል ለጌታችን ሲብራራ ክርስቶስ አምላኬ ብሎ የሚናገረው ሥጋን ከተዋሃደበት ከእናቱ ማኅፀን ጀምሮ ያለውን ለማመልከት እንጂ ከቅድመ ዓለም ጀምሮ በመለኮቱ ከአብ ጋር አንድ የሆነና የባሕርይ አባቴ እንጂ አምላኬ የማይል እንደሆነ በቅዱስ ጳውሎስ ትርጓሜ ላይ ይነበባል። ከዚህ በተጨማሪ ጌታችን በምድር ላይ ሳለ የሚያደርጋቸው ነገሮች ሁሉ ለአርአያነት እንደመሆናቸውም በጭንቅ ሰዓት አምላኬ ብሎ መጮህ እንደሚገባን የሚያስረዳ ድርጊት ነው። ወከመ ያለብወነ እስመ ተጸውኖ በእግዚአብሔር ጊዜ ምንዳቤ ውእቱ እንዲል ትርጓሜ ወንጌል ግዕዝ በግዕዝ ብራና ዘመርጦለ ማርያም ላይ ሁሉም በጠላትነት የተነሱበት በመከራ ላይ ያለ ሰው ወደ ፈጣሪው አምላኬ አምላኬ ለምን ተውኸኝ ብሎ መጮህ እንዳለበት ጌታችን በተግባር አሳይቶናል። ጌታችን ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ የጮኸው ሲናገርበት በነበረው በአረማይክ ቋንቋ ሳይሆን አይሁድ በሚጸልዩበት ቋንቋቸው በዕብራይስጥ ነበር። ይህን ቃል አላስተዋሉትም እንጂ ጌታችንን በግፍ ለሰቀሉት ለካህናት አለቆችና መጻሕፍተ ብሉያትን ለሚያውቁ ሁሉ ትልቅ መልእክት ያለው ነበር። ይህም መዝሙር ነቢዩ ዳዊት በ21ኛው መዝሙሩ ላይ የጸለየው ጸሎት መግቢያ ቃል በቃል ተደግሞ ነበር። በአይሁድ ዘንድ ደግሞ የዳዊት መዝሙር በቁጥር የተከፋፈለ ስላልሆነ አምላኬ አምላኬ ለምን ተውኸኝ የሚለው ቃል የመዝሙሩ መጠሪያ ርዕስ ነበር። በሥርዓቱ መሰረት ሊቀ ካህናቱ የመዝሙሩ መጠሪያ የሆነውን ቃል ሲናገር ሌሎቹ የቀረውን የመዝሙር ክፍል ተቀብለው ይዘምራሉም ያስተዛዝላሉ። እስራኤላውያን በእኛ ቤተ ክርስቲያን ዳዊትና ውዳሴ ማርያም መልካ መልክ ሲታደል እንደሚደረገው የመዝሙሩን የመጀመሪያ ቃል እንደ መዝሙሩ መጠሪያ ይጠቀሙበታል። ይህ ልማድ የብሉይ መጻሕፍትን ለመጥራት የሚጠቀሙበት ሲሆን ለምሳሌ ኦሪት ዘፍጥረትን የሚጠሩት በመጀመሪያ ብሎ ስለሚጀምር በዕብራይስጥ በመጀመሪያ ብርሺት ብለው ነበር። የእስራኤል ልጆች ስሞች ብሎ የሚጀምረው ኦሪት ዘጸአትን ደግሞ ስሞች እግዚአብሔር ሙሴን ጠራው ብሎ የሚጀምረውን ዘሌዋውያን ደግሞ ጠራው ወዘተ እያሉ ይጠሯቸዋል። የሐዲስ ኪዳን ሊቀ ካህናት መድኃኔ ዓለም ክርስቶስ ይህንን የዳዊት መዝሙር በታላቅ ድምፅ ጮሆ መናገሩ የቀረውን የመዝሙሩን ክፍል እንዲያስተውሉና የሰቀሉት ማንን እንደሆነ እንዲረዱት የሚያመለክታቸው ነበር። ይህ የመዝሙር ክፍል አምላኬ አምላኬ ለምን ተውኸኝ ብሎ ከጀመረ በኋላ አይሁድ ከበው እንደሚይዙት፣ አጥንቶቼ ሁሉ እንደሚቆጠሩ፣ እጆቹንና እግሮቹን እንደሚቸነከሩ፣ ልብሶቹን እንደሚካፈሉና በቀሚሱ ላይ ዕጣ እንደሚጣጣሉ በዝርዝር የሚናገር በዕለተ ዓርብ ከተፈጸሙት 29 ትንቢቶች በረከቶች በርካቶቹ የተጻፉበት ትንቢት ነው። ኤሎሄ ኤሎሄ የሚለው መዝሙር ጌታችን ላይ በዛች ዕለት የደረሰበትን መከራ ሁሉ አንድ ባንድ ካሳየ በኋላ መዝሙሩ ሲጠናቀቅ ነፍሴ ስለ እርሱ ሕይወት ትኖራለች ብሎ ከስቅለቱም አልፎ ስለ ትንሣኤው የሚናገር መዝሙር ነው። መዝሙር 21 ቁጥር 1 እስከ 29 ያለው መዝሙር ይህን ያመለክታል። ቅዱስ ዮሐንስ አፈወርቅ እንዲህ ይላል። ይህንን የነቢዩን ቃል አውጥቶ መናገሩ እስከ መጨረሻዋ ሰዓት ድረስ ከብሉይ ኪዳን ምስክር እንዳለው የሚያሳይ ነው። በነቢዩ ቃል መጮህ ብቻ ሳይሆን ለእነርሱ ግልጽ ይሆን ዘንድ በዕብራይስጥ ቋንቋ ጮሆ በአንዳንዴ ወይም በእያንዳንዷ ድርጊት ሁሉ ማን እንደሆነና ከማን እንደመጣ አሳይቷቸዋል ይለናል። ምልክትን ለሚሹት የካህናት አለቆችና ፈሪሳውያን የሰቀሉት በነቢያት ትንቢት የተነገረለትን ክርስቶስ መሆኑን ለመረዳት ይህ ኤሎሄ ኤሎሄ የሚል ጸሎት ትልቅ ምስክር ነበር። ሌላው ትልቅ ርዕሰ ጉዳይ ደግሞ ይህ ጩኸት በዕለተ ዓርብ ክርስቶስን ሰኮና በአይሁድ አድሮ ሲቀጠቅጥ ከዋለውና በመጨረሻም ክርስቶስ ራሱን ከቀጠቀጠው ከቀድሞው እባብ ከዲያብሎስ ጋር ያለው ግንኙነት ነው። ኦሪት ዘፍጥረት ምዕራፍ 3 ቁጥር 15 ላይ እንዲሁም በራዕየ ዮሐንስ ምዕራፍ 12 ቁጥር 9 ላይ ተጽፈው እንደምናገኘው ጌታችን አምላኬ አምላኬ ለምን ተውኸኝ ብሎ የጸለየው ጸሎት ለዲያብሎስ አንዳች የጥሪ ደወል የሚያስተላልፍ መሆኑን ያስተዋሉት ሊቃውንቱ ይህንን ቃል የተናገረበትን ምክንያት ሲዘረዝሩ ለአቅርቦተ ሰይጣን ወይም ሰይጣንን ወደ እርሱ ለማቅረብ ሲሉ ተናግረዋል። ይህንን ለመረዳት በመጀመሪያ ወደ ኋላ ተመልሰን ዲያብሎስ ስለ ክርስቶስ ማንነት የነበረውን ግንዛቤ ምን አይነት እንደነበር እንመልከት። እግዚአብሔር በአዳም ላይ የፈረደውን ፍርድ በራሱ ላይ ለማድረግና ሰውን ለማዳን ሰው መሆኑ እጅግ የተሰወረ ምስጢር ነበር።
ቅዱስ ጳውሎስም ስለ ምስጢረ ሥጋዌ ታላቅነት ሲገልጽ እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው ካለ በኋላ እንደ ማስረጃ ያስቀደመው በሥጋ የተገለጠ የሚለውን ነበር። በአንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ ምስጢሩን ለባሪያዎቹ ለነቢያት ካልነገረ በቀር ምንም የማያደርገው ጌታ እግዚአብሔር ሰው የመሆኑን ምስጢር ለነቢያቱ ብቻ በቀደመው ዘመን ገልጦላቸው ነበር። ትንቢተ አሞጽ ምዕራፍ 3 ቁጥር 7 ላይ እንደሚናገረው በእርግጥም ለነ ኤልያስ ለነ ኢሳይያስ ካልሆነ በቀር ዓለምን ለማዳን የሚልከው የእግዚአብሔር ክንድ ለማን ተገልጧል? ትንቢተ ኢሳይያስ ምዕራፍ 53 ቁጥር 1። ነቢዩ ዳዊትም የማይታይ ስውር ጥበብን አስታወከኝ ያለው ስለዚህ ስውር የማዳን ጥበብ ነበር። መዝሙር 50 ቁጥር 6 ላይ ይህ አምላካዊ የማዳን ጥበብ የተሰወረው በተለይ የዚህ ዓለም ገዢ ተብሎ ለተጠራው ለዲያብሎስ ነበር። በዮሐንስ ወንጌል ምዕራፍ 12 ቁጥር 31 ላይ እንዲሁም ምዕራፍ 14 ቁጥር 30 እንዲሁም ምዕራፍ 16 ቁጥር 11 ላይ የነቢዩ ዳዊትን ቃል ቅዱስ ጳውሎስ የበለጠ ግልጥ አድርጎታል። ነገር ግን እግዚአብሔር አስቀድሞ ከዘመናት በፊት ለክብራችን የወሰነውን ተሰውሮም የነበረውን የእግዚአብሔርን ጥበብ በሚስጥር እንናገራለን። ከዚህችም ዓለም ገዢዎች አንዱ እንኳን ይህንን ጥበብ አላወቀው በማለት ከአጋንንት መካከል አንድም እንኳን ይህንን የአምላክን ሰው መሆን ሚስጥር እንዳላወቀ ጽፎልናል። በአንደኛ ቆሮንቶስ ምዕራፍ 2 ቁጥር 7 ላይ በእርግጥም እግዚአብሔር ሰው የመሆኑን ሚስጥር ከዲያብሎስና ከሰራዊቱ ሰውሮት ነበር። ሰማዕቱ ቅዱስ አግናጢዮስ ዘአንጾኪያ እንዳብራራው ቅዱስ ገብርኤል ለድንግል ማርያም የተናገረው የብስራት ንግግርና የጌታችን መወለድ ከዲያብሎስ የተሰወረ ነበር። ድንግል ማርያም ለዮሴፍ በመታጨቷም ዲያብሎስ የጌታ ልደት እንደማንኛውም ሰው በዘሩ በሩካቤ የተፈጸመ ልደት እንዲመስለውና እንዲሳሳት አድርጎታል። ዲያብሎስ የአምላክን ሰው መሆን ከጽንስ ጀምሮ ቢያውቅ ኖሮ ሄሮድስ ለስልጣኑ ሰግቶ ብዙ ሕፃናትን እንደጨፈጨፈ እርሱ ብዙ ጽንሶችን ከማይፀን በተተናኮለና ባስወረደ ነበር ይለናል። ጌታችን በሄሮድስ አድሮ ሲያሳድደው የእግዚአብሔር መንፈስ እንዳረፈበት ቅዱስ ሰው አይቶ እንጂ ራሱ እግዚአብሔር ሰው ሆኖ በትህትና ይመጣል የሚል ግምት በትዕቢተኛው ዲያብሎስ ልብ ውስጥ አልነበረም። ስለ ጌታችን ስለተናገሩት ትንቢቶችም ዲያብሎስ የነበረው ዕውቀት በድንግዝግዝ ያለ ነበር። ሰይጣን በእባብ ሥጋ ውስጥ በተንኮል እንደተሰወረ የእግዚአብሔር ቃል ኢየሱስ ክርስቶስም በሰው ሥጋ ውስጥ በመሰወሩ ድህነታችን ተከናወነ የምንለው ለዚህ ነው። ወበከመ ተሃባ ሰይጣን በግሁሉቱ ውስተ ሥጋ ከይሲ ከማሁ ኮነ ድህነትነ በተሰውሮቱ ቃል እግዚአብሔር በዘመድነ። ይህ የሰውን ልጅ በወደቀበት መንገድ መልሶ ለማንሳትና ሰውን ወደ ክፋት መክሮ የጣለውን የዲያብሎስንም ሥራ ለማፍረስ የተደረገ የካሳ ሥራ የተሰራበት ስውር አምላካዊ ጥበብ ነው። ዲያብሎስ በእርግጥ ክርስቶስ የእግዚአብሔር ልጅ መሆኑን ሙሉ በሙሉ ባያውቅም ይጠራጠር ግን ነበር። የጥርጥሩ መጀመሪያ በዮርዳኖስ እግዚአብሔር አብ የምወደው ልጅ ይሄ ነው ብሎ በደመና ሲናገር በሰማ ጊዜ የእግዚአብሔር ልጅ የሚለው ቃል ትርጉም እስከምን ሊደርስ እንደሚችል በመላእካዊ ዕውቀቱ ጠንቅቆ የሚያውቀው ሰይጣን ይህንን ድምፅ እውነት እርሱ የእግዚአብሔር ልጅ የሆነ የሚል ጥያቄ ተፈጠረበት። ይህችን ነገር በልቡ ይዞም ጌታችን 40 ቀንና ሌሊትም ጾሞ ሲጨርስ ሊፈትነው ጠበቀው። ጌታችን ከጾመ በኋላ ዲያብሎስ ወደ እርሱ መጥቶ ካቀረበለት 3 የፈተና ጥያቄዎች ውስጥ ሁለቱን የጀመራቸው እግዚአብሔር ልጅ ከሆንክ በሚል መግቢያ ነበር። የእግዚአብሔር ልጅ ከሆንክ ድንጋዮቹን ዳቦ እንዲሆኑ በል፣ የእግዚአብሔር ልጅ ከሆንክ ራስህን ወርውር በማቴዎስ ወንጌል ምዕራፍ 4 ቁጥር 3 እስከ 6 እንደምናነበው ልብ እንበል። ከሆንህ የሚለው ንግግር ጥርጣሬ ላይ መሆኑን ቁልጭ አድርጎ ያሳያል። ጌታችን ግን የእግዚአብሔር ልጅ ስለመሆኑም ስላለመሆኑም ፍንጭ የሚሰጥ ምንም ነገር አልመለሰለትም። ዲያብሎስ ጌታችንን የናዝሬቱ ኢየሱስ ሆይ ካንተ ጋር ምን አለን? ልታጠፋን መጣህን? ማን እንደሆንክ አውቄአለሁ የእግዚአብሔር ቅዱሱ ሲለውም ነበር በማርቆስ ወንጌል ምዕራፍ 1 ቁጥር 24 ላይ። ይህንን ያለው እንደተናገረው ማን እንደሆነ አውቆት ሳይሆን የጌታን አምላክነት ለማወቅ ከራሱ ከጌታ ለማረጋገጥ መንገድ እየከፈተ ነበር። ጌታችን ግን ዝም በል አለው እንጂ ምንም ማረጋገጫ አልሰጠውም። በዚህም ዲያብሎስ ግራ ይገባው ነበር። በታንኳ ውስጥ ተኝቶ ሲያየው የእግዚአብሔር ልጅ የተባለው በጸጋ ነው እንጂ ለካስ ተርታ ሰው ነው ይላል። ተነስቶ የማዕበሉን ስልጣን በተሞላ ቃል ሲገስጽ ደግሞ አምላክ ይሆንን ይላል። ሲራብ ሲያየው ተራ ሰው ነው ይላል። አሳና እንጀራ አብርክቶ ሲያበላ ሲያየው ደግሞ ፈጣሪ ይሆንን ይላል። እንዲህ ግራ እየተጋባ እስከ ዕለተ ዓርብ ድረስ ደረሰ። ዲያብሎስ የጌታችንን የባህሪ አምላክነት ቢያውቅ ኖሮ
ምን ይፈጠር ነበር የሚለውን ቅዱስ ጳውሎስ ሲመልስ ከዚህች ዓለም ገዢዎች አንዱ እንኳን ይህንን ጥበብ አላወቀውም፣ አውቀውስ ቢሆን የክብርን ጌታ ባልሰቀሉትም ነበር ብሏል በአንደኛ ቆሮንቶስ ምዕራፍ 2 ቁጥር 8 ላይ። አሁን እንግዲህ ክርስቶስ የክብር ጌታ የባህሪ አምላክ መሆኑንና ሰውን ለማዳን ያደረገውን መለኮታዊ እቅዱን ቢያውቅ ኖሮ ዲያብሎስ አይኑ እያየ ዓለም ይዳን እኔ ልታሰር ብሎ ጌታን አያሰቅለውም ነበር። በዕለተ ዓርብ ጌታችን ከተሰቀለ በኋላ ዲያብሎስ በጥርጣሬ በአይሁድ ላይ አድሮ ያችን የማትቀረውን ጥያቄ ይጠይቅ ነበር። የእግዚአብሔር ልጅ እስከሆንክ ከመስቀል ላይ ውረድ፣ በማቴዎስ ወንጌል ምዕራፍ 27 ቁጥር 4 ላይ ምናነበው ታሪክ ነው። ከዚህ ሁሉ በኋላ እንግዲህ ጌታችን እዚያው መስቀል ላይ በታላቅ ድምፅ አምላኬ አምላኬ ለምን ተውኸኝ ብሎ ጮኸ። ይህንን ጩኸት ዲያብሎስ በሰማ ጊዜ አምላክ ነው ብዬ ነበር፣ ለካንስ ተራ ሰው ነው ብሎ የሌሎችን ሰዎች ነፍስ ከስጋ ስትለይ መንጭቆ ወደ ሲኦል እንደሚወረውራት የጌታችንንም ነፍስ ለመያዝ ወደ መስቀሉ ቀረበ። ይህን ጊዜ ሰይጣንን ለማቅረብ ኤሎሄ ኤሎሄ ያለው ጌታችን ወደ መስቀሉ የተጠጋውን ዲያብሎስን በአምላክነቱ ኃይል በመስቀሉ ጠርቆ አሰረው። ሊቃውንቱም የዲያብሎስን መታሰር ሲገልጡ ረቂቁ ሰይጣን በገመድ እንደማይታሰር አስበው በእሳት ዛንጀር በነፋስ አውታር አሰረው በማለት ቅዱስ ጳውሎስ በመስቀሉ ጠርቆ ከመንገድ አስወግዶታል ያለውን ያብራሩታል። በቆላሲስ መልእክቱ ምዕራፍ 2 ቁጥር 14 ላይ የአምላክነቱን ኃይል ሳያውቅ ስጋን መልበሱን ብቻ አይቶ የተጠጋን ጌታ ደግሞ በመስቀል ላይ አሰረውና በሲኦል ያሉ ነፍሳትን ነፃ አወጣቸው። ሰው አስቀድሞ ኃይለኛውን ሳያስር ወደ ኃይለኛው ቤት ገብቶ ዕቃውን ሊነጥቀው እንዴት ይቻላል? ከዛም ወዲህ ቤቱን ይበዘብዛል የምትለው የጌታችን ንግግርም በተግባር ተፈጸመች። የማቴዎስ ወንጌል ምዕራፍ 12 ቁጥር 29 ላይ ዲያብሎስ ከመስቀሉ ላይ ተይዞ ስጋን የለበሰው ይህ ማን ነው? ያለ ኃጢአት የሞተ ይህ ማን ነው? የተሰቀለው ኢየሱስ ይህ ማን ነው? ብሎ በጭንቀት መሰከረ። አባ ጊዮርጊስ ዘጋስጫ የሞት መልአክ ከስልጣኔ ያልሆነ ስጋን ለብሶ ድል የነሳኝ ይህ ማን ነው ብሎ ጮኸ። እነሆ አሸናፊ ተሸነፈ፣ አዳኙ ታደነ፣ አጥማጁም ተጠመደ ይለናል በትምህርተ ኅቡዓት መጽሐፈ ምስጢር ገጽ 179 ላይ። በእባብ ሥጋ ውስጥ ተሸሽጎ የሰውን ልጅ እጁን ወደ ተከለከለው ዛፍ እንዲሰድ የመከረውና ከገነት አስወጥቶ ለብዙ ስቃይ የዳረገው ዲያብሎስ እግዚአብሔር በሰው ሥጋ ውስጥ ተሰውሮ እጁን ወደ መስቀሉ ዛፍ እንዲሰድ አድርጎ ተበቀለለት። በቀል የኔ ነው፣ እኔ ብድራቱን እመልሳለሁ ይላል እግዚአብሔር በሮሜ መልእክት ምዕራፍ 12 ቁጥር 19 ላይ። ጌታችን በመስቀል ላይ ኤሎሄ ኤሎሄ ብሎ መነሻ ቃሉን የጮኸው የዳዊት መዝሙርም ዲያብሎስ በመስቀል ላይ የተዋረደበትን ጥበብ የሚያመለክት እኔ ግን ትል ነኝ ሰውም አይደለሁም የሚል ቃልን የያዘ ነበር። መዝሙር 22 ቁጥር 6 ላይ አምላኬ አምላኬ ለምን ተውኸኝ የሚለውን ቃል ጮሆ ትንቢቱ ስለ እርሱ መሆኑን ያመለከተን ጌታችን እኔ ግን ትል ነኝ በሚለው ቃልም ውስጥ አምላኬ አምላኬ ብሎ በጮኸው ጊዜ ዲያብሎስን ምን እንደሚያደርግ አስቀድሞ አስቀምጦልናል። በእርግጥ እኔ ግን ትል ነኝ የሚለው ቃል ትርጉሙ ለሁሉም ሰው ግልጽ ባይሆንም ለአሳ አጥማጆች ግን ፍንትው ብሎ ይታያቸዋል። በሙከራ የተፈተነ ነገረ መለኮትን ጠንቅቀው በተረዱት የኢትዮጵያውያን ሊቃውንትና ቀደምት ኦርቶዶክሳውያን አባቶች ዘንድ የዚህ ቃል ትርጉም ግልጽ ነው። አሳ አጥማጆች ትልን ለአሳ መስገር ተግባራቸው ለአሳ ማቅረቢያ ለአቅርቦት አሳ ይጠቀሙበታል። በመጀመሪያ ትሉን በሾለው መቃጥን ላይ ወግተው በመሰካት ወጥመድነቱን ይደብቁና ትሉን ወደ ባህሩ ቀረብ ያደርጉታል። በባህር ውስጥ ያለው አሳም የትሉን ስጋ ሲያይ የምበላው አገኘው ብሎ ይቀርባል። ሳያውቀው በዛ ወጥመድ ውስጥ ይያዛል፣ ከባህሩ ወጥቶም ይሞታል። ስለ ጌታችንም በዳዊት መዝሙር ላይ እኔ ግን ትል ነኝ የተባለው ለዚህ ነው። እንግዲህ ትል ያለው የተዋሃደውን ስጋ ትስብእቱን ሲሆን ወጥመዱ ደግሞ አምላክነቱ ነው። መቃጥን በተባለው መስቀል ላይ ስጋው ተቆርሶ በተሰቀለ ጊዜ ጌታችን ኤሎሄ ኤሎሄ ብሎ ጮኸ። አሳ የተባለውም ዲያብሎስ ስጋውን አይቶ ሊመነጭቀው ሲመጣ ግን ወጥመድ በተባለው አምላክነቱ አጥምዶ ያዘው፣ አስለፈለፈውም፣ ጠርቆ አሰረው። የደማስቆ ዮሐንስ ደግሞ አሳውን ለሞት ተርጉሞ ሲያስተምር ሞት በመለኮት መቃጥን ውስጥ የተቀመጠውን የሰውነት ምግብ ሊውጥ በቀረበ ጊዜ ሕይወትን የሚሰጥን ኃጢአት የሌለበትን ስጋ ቀመሰ። ብርሃን ሲገባበት ጨለማ እንደሚጠፋ ሞትም በሕይወት ኃይል ተወገደ ብሎ አስተምሯል። የዕብራይስጡ ቋንቋ አዋቂዎች ደግሞ ዳዊት ትል የሚለውን ለመግለጽ የተጠቀመው ቃል ታውላት የሚለውን ቃል ነው ይላሉ። ይህ የትል አይነት በእንጨት ላይ የሚጣበቅና ቀለሙ በጣም ቀይ ከመሆኑም የተነሳ በድሮ ዘመን ከዚህ ትል ቀይ ቀለም ይገኝበት ነበር።
የዚህ የትል ዘር የሚራባበት መንገድ የተለየ ነው። ሴቲቱ ዘር ሳትተካሷ እዛው እንጨት ላይ ትሞት ነበር። ይህ በቋንቋው ባለቤቶች የተሰጠ ገለጻ ሲተነተን ሌላ ምስጢር ያሳየናል። የትሉ ቀይ መሆንና በእንጨት ላይ መገኘት በዕለተ ዓርብ በእንጨት መስቀል ላይ ተሰቅሎ መስቀሉን በከበረ ደሙ መፍሰስ ቀይ ያደረገውንና የቀደሰውን መድኃኒታችንን እንድናስብ ያደርገናል። ይህች ትል በእንጨቱ ላይ ሞታ ዘር የምትተካ መሆኗ ደግሞ ጌታችን የእኛን ሞት በመስቀሉ ተበቅሎ ተቀብሎ እርሱም የእርሱን ሕይወት ለእኛ መስጠቱን ያስታውሰናል። ኢትዮጵያውያን ሊቃውንት ትሉን ወለፍ ትል ብለው የሚጠሩት ሲሆን ያለ ዘር የሚራባ ነው ይሉታል። ይህ እውነታ ደግሞ በመስቀል ላይ ተሰቅሎ የሞተው መድኃኔ ዓለም ክርስቶስ የተወለደው ያለ ወንድ ዘር በድንግልና መሆኑን እንድናስታውስ ይረዳናል። አምላኬ አምላኬ ለምን ተውኸኝ ብሎ የሚጀምረውና በይዘቱ ደረቅ ሐዲስ ወይም የብሉይ ኪዳን ወንጌል ከሚባሉ የዘመነ ብሉይ መጻሕፍት የሚመደበው የዳዊት 21ኛው መዝሙር በእርግጥም ስለ ዕለተ ዓርብ የተዘመረ ነበርና በሊቀ ካህናት ክርስቶስ አንደበት በታላቅ ድምፅ እንደተጮኸ የኦርቶዶክሳዊት ቤተክርስቲያናችን በዕለተ ዓርብ ከስግደትና ከእንባ ጋር በአማረ ዜማና ተመስጦ ከጌታዋ ተቀበላ ትዘምረዋለች። ሌላኛው ውሃን የተጠማ ውሃ ነው። ለአንድ ኦርቶዶክሳዊ ክርስቲያን በዓርብ ጠዋት ቁርስ ቢቀርብለት በስመ አብ በዓርቡ እንዴት በዓርቡ ምድር እንዴት ይበላለሁ ብሎ በድንጋጤ ያማትባል። ድንቅ ነው። በዓርቡ ምድር ብሎ ንግግር እንዴት አይነት መረዳት ነው! ጾሙ ለነፍስ ምግብ መሆኑ እንዳለ ሆኖ በተለይ ግን በዓርብ ምድር እንዴት በጠዋቱ ይበላል? ጌታችን ኢየሱስ ክርስቶስ ሐሙስ ማታ ከተያዘባት ሰዓት ጀምሮ ለ18 ሰዓታት ያህል በባዶ ሆዱ እህልና ውሃ በአፉ ሳይገባ ቢንገላታ እስከ 9 ሰዓት ድረስ ውሎ በተሰቀለበት በዓርቡ ምድር እንዴት በጠዋት ይበላል? የሕይወት እንጀራ ክርስቶስ በጎዳና ላይ ወድቆ ሲረገጥ በዋለበት ደሙን እንደ ውሃ በፈሰሰበት ማለዳ ምን አይነት እንጀራ ይበላል? ይህንን እያሰቡ ቢበላውስ እንዴት ከሆድ ጋር ይስማማል? ተጠማው ብሎ በጮኸባት ዓርብ ማለዳ የሚጠጣ መጠጥስ እንዴት ከጉሮሮ ይወርዳል? እንደ ጻድቁ አባ መባጽዮን የቀመሰውን ሐሞትና የጠጣውን ሆምጣጤ እያሰብን በየሳምንቱ ዓርብ መራራ ኮሶ መጠጣት ቢያቅተን እንደ አባቶቻችን መከራውን በስግደት እጅን በመታሰር ማሰብ ቢያቅተን ቢያንስ በመጾም የጌታችንን ረሃብና ጥሙን እናስባለን እንጂ ኦርቶዶክሳውያን በዓርቡ ምድር በጠዋት አንበላም። በደቡብ ክልል ሸካ ዞን የሚገኙት ሸካዎች ከትንሣኤ በፊት የሚከበረውን የዓርብ ስቅለት ዕለት አኪላቶስ በማለት ይጠሩታል። በዚህ ዕለት እናቶች ጠንካራ የፈትል ገመድ አዘጋጅተው የሁለቱን እጆቻቸውን ክንድ በአንድ ላይ የኋሊት በማሰር ይውላሉ። ወደ ማታ እጃቸውን ከፈቱ በኋላ በሰፈር ያሉ ሴቶች በህብረት የወዲ በሚባል በድንና በእጽዋት በተከበበና በተነከረ ቦታ በመሰብሰብ ቅጠል አንጥፈው ድምጻቸውን ከፍ አድርገው በተመስጦ እቶ ማራ ማራ፣ እቶስ ዮሻ ዮሻ፣ ኢቶስ እያሉ ለረጅም ሰዓታት ይሰግዳሉ። መሐሪ የሆነው ክርስቶስ ተይዞ ለሞት ተሰጠ የሚል ሲሆን በየሁሉም ሰፈር የሚሰማው ስግደት ከሰፈር ሰፈር የሚሰማ ነው። ሄኖክ ያሬድ ሪፖርተር ጋዜጠኛው ጽፎ አተሙ እንዳስቀምጠልን ለ40 ቀንና ሌሊት የጾመው ጌታችን በዛች ዕለት 18 ሰዓታት መቆየቱ ምናልባትም ለሰሚው ትልቅ ነገር አይመስልም። ሆኖም ጌታችን ከረሃቡ ይልቅ ትልቁ ስቃዩ የውሃ ጥም ነበር። ከማታ ጀምሮ ሲንገላታና ሲደባደብ አድሮ፣ ሲመታ አድሮ፣ ሲገረፍ አድሮ ያ ሁሉ ግርፋት ከዘነበበት በኋላ እጅግ ከባድ መስቀል ተሸክሞ እየወደቀ እየተነሳ ወደ ቀራንዮ ወጥቷል። ኃይሌ እንደገል ደረቀ፣ በጉሮሮዬ ምላሴ ተጣበቀ ወይም ተጠጋ ብሎ ተብሎ እንደተነገረ ከደሙ መፍሰስና ከድካሙ ብዛት የተነሳ እጅግ የሚያቃጥል ትኩሳትና የውሃ ጥም ያሰቃይም ነበር ይለናል መዝሙር 22 ቁጥር 15 ላይ እንደተጻፈ። ስቃዩን አደንዝዞ ሊያስታግስለት የሚችለውን የወይን ጠጅ ሲያቀርቡለት ሊጠጣ ያልወደደው ጌታ የውሃ ጥሙን ለኛ ሲል ታግሶ በመስቀል ላይ ለ3 ሰዓታት ቆይቷል። በመጨረሻ ግን አሁን ሁሉ እንደተፈጸመ አውቆ የመጽሐፉ ቃል ይፈጸም ዘንድ ተጠማሁ አለ። በዮሐንስ ወንጌል ምዕራፍ 19 ቁጥር 28 ላይ የመጽሐፉ ቃል ለመብሌ ሐሞትን ሰጡኝ ለጥማቴም ሆምጣጤ ያጠጡኝ የሚል ሲሆን ስለ ሐሞቱ የተነገረው ትንቢት በሰጡት ጊዜ ቀምሶ በመተው የተፈጸመ ሲሆን የቀረው የሆምጣጤ ትንቢት ይፈጸም ዘንድ ደግሞ ተጠማሁ ብሎ ተናገረ። መዝሙር 68 ቁጥር 21 ላይ ጌታችን በመስቀል ላይ ተጠማው ሲል መስማት ምንኛ ያስጨንቃል። በሀገራችን የአባይን ልጅ ውሃ ጠማው የሚል ብሂል አለ።
በዕለት ዓርብ ግን የአባይን ፈጣሪ ውሃ አስጠማው ነው የሚባለው። እንግዲህ የአባይን ልጅ የተባለው አባይ ጋር የተወለደ ነው። የአባይን ፈጣሪ ግን ውሃ ጠማው። እርሱ የአባይ ፈጣሪ ብቻ አይደለም፣ የውሃ ፈጣሪ እንጂ። ውሃን ፈጥሮ ለሶስት የከፈለ፣ ውሃዎችን በእፍኙ የሰፈረ፣ የባህርን ውሃዎች ጠርቶ በምድር ላይ እንዲፈሱ ያደረገ፣ የሚያፈሳቸው የባህርንና የጥልቀትን ዳርቻ የወሰነ፣ የኤርትራን ባህር እንደ ግድግዳ ያቆመ አምላክ ተጠማው ብሎ ጮኸ። ትንቢተ ኢሳይያስ ምዕራፍ 40 ቁጥር 12 ላይ፣ ትንቢተ አሞጽ ምዕራፍ 9 ቁጥር 6 ላይ ውሃን በደመና ውስጥ አስሮ ዝናምን ከሰማይ አውርዶ የምድርን ጥጎች ሁሉ የሚያረካት አምላክ በውሃ ጥም ተቃጠለ፣ ተሰቃየ፣ ተጠማሁም ብሎ ጮኸ። እግዚአብሔር የእግዚአብሔር ውሃ አጥቶ ጮኸ። አስቡት፣ እግዚአብሔር የእግዚአብሔር ውሃ አጥቶ ጮኸ። በመጽሐፈ ኢዮብ ምዕራፍ 26 ቁጥር 8 እንዲሁም ትንቢተ ኢሳይያስ ምዕራፍ 55 ቁጥር 10 ላይ ማንም የተጠማ ቢኖር ወደ እኔ መጥቶ ይጠጣ ብሎ የጮኸው ሕይወት ውሃ እርሱ የሕይወት ውሃ ሆኖ እያለ ኢየሱስ ክርስቶስ አሁን ግን ተጠማው ብሎ ጮኸ። ራሱ ውሃ ሆኖ ሳለም ስለ ሰው ልጆች ፍቅር ሲል በውሃ ጥም ተሰቃየ። በዮሐንስ ወንጌል ምዕራፍ 7 ቁጥር 37 ላይ እንዲሁም በራዕየ ዮሐንስ ምዕራፍ 22 ቁጥር 17 ጌታችን ውሃ ሲለምን የመጀመሪያ ጊዜውም አልነበረም። አባ ጊዮርጊስ ዘጋስጫ በመልክአ ሕማማት ድርሰቱ ላይ አንተ የሕይወት ውሃ ሆነ ሳለ የሰውነትን ልማድ ትፈጽም ዘንድ ከሳምራዊቷ ሴትዮ ውሃን የለመንክ ሆይ ምስጋና ይገባሃል። ዘሰአልከ ማየ እምነ ሳምራዊት ብእሲት ከመ ትፈጽም ኩሎ ነገረ ትስብእት እንዘ አንተ ማየ ሕይወት ስብሐት ለከ በማለት እንደተናገረው ጌታችን ወደ ሳምራዊቷ ሴት ሂዶ ውሃ ጠጭኝ ብሎ ነበር። አሁን ደግሞ በመስቀል ላይ ሆኖ ተጠማው ብሎ ጮኸ። ጌታችን ተጠማው ብሎ መጠየቁ መንፈሳዊ ትርጉሙን የሚበልጥ ነው። ሳምራዊቷ ሴት ውሃ እንድትሰጠው በጠየቃት ጊዜ አንተ አይሁዳዊ ስትሆን ሳምራዊት ከመሆን ከኔ እንዴት ውሃ ትለምናለህ ብላ ነበር የጀመረችው። ነገሩን ሲጀምር ማለት ነው። ከዛም በመሲህነቱ እስካመነችበት እስከ መጨረሻው ቅጽበት ድረስ እንዲጠጣ ውሃ ቀርታ አልሰጠችውም። እንዳመነችም ትታው ሄደች እንጂ ውሃውን አላቀረበችለትም፣ አልሰጠችውም። ሆኖም ደቀ መዛሙርቱ ወደ እርሱ መጥተው ምግብ እናቀርብልህ ሲሉት እናንተ የማታውቁት የምበላው መብል አለኝ አላቸው። ስለዚህም ደቀ መዛሙርቱ የሚበላ አንዳች ሰው አምጥቶለት ይሆናል ተባባሉ። ኢየሱስ ግን እንዲህ አላቸው፣ የኔስ መብል የላከኝን ፈቃድ አደርግ ዘንድ ስራውንም እፈጽም ዘንድ ነው ብሎ በዮሐንስ ወንጌል ምዕራፍ 4 ቁጥር 1 እስከ 34 ላይ ተናገረ። ይህ የእግዚአብሔር ፈቃድ የተባለው ነገር ምንድን ነው የሚል ካለ የእግዚአብሔር ፈቃድ ሰዎች ሁሉ እንዲድኑና እውነቱን ወደ ማወቅ እንዲደርሱ ነው ይለናል ሐዋርያው ቅዱስ ጳውሎስ በአንደኛ ጢሞቴዎስ መልእክት ምዕራፍ 2 ቁጥር 3 እስከ 4 ላይ። እግዚአብሔር የሚጠማው ውሃን ሳይሆን የሰው ልጅ በንስሐ የሚያነባውን እንባ ነው። የመልክዓ ሥላሴ ደራሲ አባ ስብሐት ለአብ የሰውን እንባ መጠጥ ለሚሻው ጉሮሮአችሁ ሰላም እላለሁ፣ ሰላም ለጉርኤክሙ ስተ አንባ ሰብ ዘሐሰሰ ሲሉ፣ በመልክዓ ኢየሱስ ጸሎታችን ደግሞ ለጌታችን ለኢየሱስ ክርስቶስ ሰውን በፍቅር ጥም ለሚታመም ጉሮሮ ሰላምታ ይገባል። ሰላም ለጉርኤከ በጽማ ፍቅረ ሰብ ሐማሚ እያል እንጸልያለን። ጌታችን ከውሃ ጥም በላይ ሕመም ሆኖ የሚሰማው የሰው ልጅ መጥፋት ሲሆን ከውሃ በላይ ጥሙን የሚቆርጥለትም የሰው ልጅ በንስሐ ወደ እርሱ መመለስ ነው። ለሳምራዊቷ ሴት ውሃ ጠጪኝ ሲላት የተጠማው ውሃን ሳይሆን የእርሷን ነፍስ ነበር። እርሷም ግን የተጠማው ምን እንደሆነ ሳታውቅ ስለ ዘር ልዩነት ለመከራከር ተነሳች። መቼም የእግዚአብሔርን ስጦታና ውሃ አጠጡኝ የሚላቸው ማን እንደሆነ የማያውቁ ሁሉ ዘረኞች ናቸው። ከመድኃኔ ዓለም ክርስቶስ ፊት የቆመው እንኳን ዘር መቁጠራቸውን አያውቁም። እግዚአብሔር ግን የሚፈልገው የሰዎችን ነፍሳቸውን እንጂ ወደ ላይ ቢቆጠር ሄዶ ያው እንግዲህ አንዱ አዳም ላይ ነው የሚያርፈው፣ የዘር ሐረጋችን አይደል? ሳምራዊቷ ሴት በውሃ ጉድጓድ ዳርቻ አገኘችው፣ በእርሱም መጠማት እርሷ ረካች። መጀመሪያ ያገኘችው የእርሷን እምነት ይጠጣ ዘንድ ተጠምቶ ነበር። በመስቀል ላይ ሳለም ዳግም ተጠማሁ አለ። እርሱ ግን የተጠማን እኛን ምንም ነገር የተጠማውንም ነገር አልሰጡትም። እርሱም የተጠማው እነርሱን ነበር ይላል ሊቁ ቅዱስ አውግስጢኖስ። በእርግጥም ጌታችን ተጠማው ሲል ውሃን ወይም ሌላ ነገር የሆነ ራሳቸውን እምነት እንዲሰጡት ነበር። ውሃን አልነበረም የተጠማው። በዚያም ሆምጣጤ የሞላበት ዕቃ ተቀምጦ ነበር። እነርሱም ሆምጣጤውን በሰፍነግ ሞልተው በሁሱብ አድርገው ወደ አፉ አቀረቡለት ይለናል በዮሐንስ ወንጌል ምዕራፍ 19 ቁጥር 29 ላይ። ሰፍነግ ውሃ የሚይዝ ስፖንጅ ነገር ነው። ውሃን መጥቶ መያዝ ይችላል፣ መጠጥ ያደርጋል። በባህር የሚበቅል ጨጓራ የመሰለ ተክል እንስሳም ነው ይባላል። ሰፍነግ የሚባል እንስሳም አለ ይባላል።
ለሰው ሰራሹ ስፖንጅ ስሙንና ስራውን ያዋሰው ይህ የተፈጥሮ ተክል ነው። የሚያጸዳ የአጥንት ሰዎች ለገላ መታጠቢያነት የሚጠቀሙበት ውሃ መጣጭ ተክል። መጽሐፈ ቀለሜንጦስ ላይ ምድር በውሃ ላይ ስለምትኖር በሰፍነግ አምሳል ተፈጠረች ይለናል። ምድር ተፈጥረት በአምሳለ ሰፍነግ እንተ ትነብር መልዕልተ ማይ በማለት ውሃማዋን መሬት ከውሃ መጣጩ ሰፍነግ ጋር ያነጻጽራታል። ሁሶጵ ደግሞ መቃ የመሰለ የዘንጋዳ አገዳ አይነት ተክል ነው። ሁሶጵ የምንለው ማለት ነው። በመዝገበ ቃላት ላይ እንደምናገኘው በመስቀል ላይ ጌታችን ተጠማው ብሎ ሲጮህ በዚህ በሰፍነግ ሆምጣጤ ነክረው በመቃ አድርገው ወደ ጌታችን አቀረቡለት። በውሃ ጥም ለተሰቃየው ጌታችን ያለ ርኅራኄ ገና በምላሱ ሲቀምሱት የሚያንገሸግሸውን ሆምጣጣ ይጠጣ ዘንድ አቀረቡለት። በመንፈሳዊ ትርጓሜ ሰፍነጎቹም ሆምጣጤዎቹም በመስቀሉ ስር ሆነው ጌታችንን በጥላቻ የሚመለከቱት እስራኤላውያን ነበሩ። የሆምጣጤ ትርጓሜ ምን እንደሆነ ለመግለጽ የእግዚአብሔር ወዳጅ ነቢዩ ኢሳይያስ እንዲህ ሲል ተቀኝቷል። አሁን ስለ ወዳጅና ስለ ወይን ቦታው ለወዳጄ ቅኔ ቀኛለሁ። ወዳጄ በፍሬያማው ኮረብታ ላይ የወይን ቦታ ነበረው። በዙሪያውም ቆፈረ፣ ድንጋዮችንም ለቅሞ አወጣ። ምርጥ የሆነውን አረግ ተከለበት፣ በመካከሉም ግንብ ሰራ። ደግሞም የመጥመቂያ ጉድጓድ ማሰበት፣ ወይንንም ያፈራ ዘንድ ተማመነ። ሆምጣጣ ፍሬ አፈራ። አሁንም እናንተ ኢየሩሳሌም ሰዎች፣ በኢየሩሳሌም የምትኖሩ የይሁዳ ሰዎች ሆይ በእኔና በወይኑ ቦታዬ መካከል እስኪ ፍረዱ። ለወይኔ ያላደረኩለት ከዚህ ሌላ አደርግለት ዘንድ የሚገባኝ ምንድን ነው? ወይንን ያፈራል ብዬ ስተማመን ስለምን ሆምጣጤ ያፈራ? የሰራዊት ጌታ የእግዚአብሔርን የወይን ቦታ እርሱ የእስራኤል ቤት ነው ይለናል። ትንቢተ ኢሳይያስ ምዕራፍ 55 ቁጥር 1 እስከ 7። የወይን ቦታ የተባሉትን የእስራኤል ቤት የወይኑ ባለቤት መድኃኔ ዓለም ክርስቶስ ለ3 ዓመታት በትምህርቱና በተአምራቱ እየዞረ ቆፍሮ ኮትኩቶ ተንከባክቧቸው ነበር። እንደሆነም መልካም ፍሬን በማፍራት ፋንታ እንደ ሆምጣጤ የሚመር ጥላቻን አፈሩ ይለናል ቅዱስ ቄርሎስ ኢየሩሳሌም። ሰፍነግ የተባሉት የካህናት አለቆችና የተከሏቸው ወይም የተከተሏቸው ሰዎች ናቸው። ሰፍነጉ በውስጡ ሆምጣጤን መዞ እንደያዘ ሐናና ቀያፋ የአይሁድ አለቆች ሁሉ ልባቸው ክፋትን የተሞላ ነበር። በዕለት ዓርብ የካህናቱን ምክር ተቀብለው ይሰቀል እያለ ሲጮህና ሲደበድብ ሲሳደብ ያዋሉት ሰዎች ሁሉ ሰፍነጎች ናቸው። ሰፍነግ ያፈሰሱበትንም ነገር ሁሉ መጥቶ እንደሚይዝ ነገርን ሳያጣራ ሆዬ እያሉ ሁሉንም የሚይዙት እነዚህ ሰዎች ሁሉ ሆይ የሚል ሰው ከሰፍነግ በምን ይለያል? እነርሱም ልፍስፍስ በሆነው ልባቸው የካህናት አለቆች የክፋት ሆምጣጤ ተቀብለው ያዙ ይለናል ቅዱስ አውግስጢኖስ። በአንድነትም ሆነው የእምነታቸውን ውሃ ለተጠማው ለመድኃኔ ዓለም የክፋታቸውን ሆምጣጤ ያቀረቡለት። አንድ አባት እግዚአብሔርን ለምን ትጠጣለህ ቢለው ኃጢአተኛ ሲጸጸት እንባውን እጠጣለሁ፣ ሀጥ አመይኔስ አንበአ እሰቲ እንዳለ መጻሕፍት ያስረዳሉ። ስለዚህም ተጠማሁ የሚለው የጌታችን መስቀል ቃል ዘውትር ወደኛ ይጮሃል። ወደ እርሱ በንስሐ መመለስን ትተን በኃጢአት ሆምጣጤም ዕቃ ውስጥ እንደተነከርን መኖር የምንፈልግ ከሆንን እኛም እንደ አይሁዶቹ በልባችን ሰፍነግ ሆምጣጤ ኃጢአትን ሞልተን ወደ አፉ እያቀረብንለት ነው። ስለዚህም ለመብሌ ሐሞትን ሰጡኝ ለጥማቴም ሆምጣጤ አጠጡኝ የሚለው የቃል ወቀሳ እኛንም የሚያካትት እንዳይሆን ሰፍነግ ልባችንን የሞላው ክፋት አሁኑኑ ጨምቀን አውጥተን በምህረቱ ባህር ውስጥ ራሳችንን እንንከረው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።